ሰው በእናቱ ማኅፀን ሲፈጠር ከእግዚአብሔር ዘንድ ሁለት መልአከ ውቃቢ ይታዘዙለትና አንዱ በቀኝ ሌላው በግራ ሆነው በየዕለቱና በየሰዓቱ የሚሠራውን የጽድቅና የኃጢአት ሥራ እየጻፉ እስከ ዕለተ ሞቱ ድረስ ሲጠብቁት ይኖራሉ። ስለምን ቢሉ ሰውየው ከዚህ ዓለም በሞት ሲለይ ሁለቱም ወገኖች የጻፉትን የሕይወት ታሪክ መዝግበው ይዘው ወደ እግዚአብሔር ይቀርባሉና። በቀኝ በኩል ያለው መልአክ የመላእክተ ብርሃን ወገን ሲሆን በግራ በኩል ያለው የመላእክተ ጽልመት ወገን ነው። ደግ በሚሰራበት ጊዜ መላእክተ ብርሃን ሲቀርቡ መላእክተ ጽልመት 40 ክንድ ይርቁታል። ክፉ ሲሰራ መላእክተ ጽልመት ሲቀርቡት መላእክተ ብርሃን 40 ክንድ ይርቁታል። በቀኝ ያለው መልአክ ይመክረዋል። ምን ብሎ ይመክረዋል ቢሉ ሃይማኖት ተማር፣ ምግባር ስራ፣ ሰንበትን አክብር፣ ቤተ ክርስቲያን ተሳለም፣ አስራት በኩራት አውጣ፣ እንግዳ ተቀበል፣ ሰባቱን አጽዋማት ጾም፣ ጸልይ፣ ከዘር ከጥንቆይ አትሄድ፣ ወንድምህን ውደድ፣ ትሕትና ስራ፣ ነፍስ አትግደል፣ ዋንጃ አትቁረጥ፣ ቤት አትተኩስ፣ አትስረቅ፣ አታመንዝር፣ አትቀማ፣ ድንበር አታፍርስ፣ ዋርሳ አትውረስ፣ ሐሰት አትናገር ወይም በሐሰት አትመስክር፣ ሰውን ከፍ ዝቅ አድርገህ አትመልከት እያለ ይመክረዋል። ኃጢአትንም ሳታውል ሳታሳድር ዕለቱን ተናዘዘው። የተበለ ጌሰም ጌሰምሰት ይሄል ለርእሳ የአክላ ለዕለት እካያ ወስራሃ እንዳለ ጌታ በወንጌል አቅድሙ ስንቀክሙ ቅድመ ተጻውም ቤትክሙ እንዳለ ድርሳነ ሰንበት። ይህን ጊዜ በሕይወት ሳለህ ገንዘብህን መጹት ከሞት ወዲያ የሚያስከትልልህ የለምና እያለ ይመክረዋል። የመከረውን ሁሉ የፈጸመ እንደሆነ በጎ ስራውን ይፈጽምለታል። በግራ ያለው መልአክ ደግሞ ሃይማኖት አትማር፣ ምግባር አትስራ፣ ሰንበትን አታክብር፣ ቤተ ክርስቲያን አትሳም፣ አስራት በኩራት አታውጣ፣ እንግዳ አትቀበል፣ ሰባቱን አጽዋማት አትጹም፣ አትጸልይ፣ አትስገድ፣ ከዛር ከጠንቋይ ሂድ፣ ወንድምህን አትውደድ፣ ትሕትና አትስራ፣ ነፍስ ግደል፣ ቋንጃ ቁረጥ፣ ቤት ተኩስ ወይም አቃጥል፣ ቀማ፣ ስረቅ፣ ድንበር አፍርስ፣ ዋርሳ ውረስ፣ ሐሰት ተናገር፣ በሐሰት መስክር እያለ ይመክረዋል። ተንኮሉንም በማጠናከር ሰንበትን አከብራለሁ ትላለህ፣ በሥራ ቀን ብቻ ሰርተህ ትከብራለህን? አትከብርም ብሎ ሰንበትን ያሽረዋል። ዳግመኛም ቤተ ክርስቲያን እስማለሁ ትላለህ፣ ትናንትና ከሥራ ውለህ ዛሬ ድካም አይሰማህምን? ይደክመሃል፣ ይታክትሃል፣ ተኛ፣ አንቀላፋ፣ እረፍ፣ ተዝናና ብሎ ያስቀረዋል። ቀጥሎም እመጸውታለሁ ትላለህ፣ ምን እበላ ብለህ ነውን? ሰጥተህ ትለምን ዘንድ ትወዳለህን? ይልቁንስ አከማች እያለ ከልጅነት እስከ እውቀት ከኩተት እስከ ሽበት ሲያሳስተው ይኖራል። ይዘግቡ ወያምሩ ለዚያ ያስተጋቡ እንዳለ ክቡር ዳዊት። የያዕቆብ ሐዋርያም ክልክሙኒ ነቅዘ ወአልባሲክሙኒ ቆንቆነ ወብሩርክሙኒ ዝሂለ ወዛይሎኒ ይከውን ስማ ወይበልዎ ከመ እሳት ለሥጋክሙ ይላል። ዳግመኛ ኃጢአቴን ለንስሐ አባቴ እነግራለሁ እናዘዛለሁ ትላለህ። ጾም ጸልይ ቢልህ ጾም አትችል፣ ስገድ ቢልህ ጉልበት የለህ፣ መጹት ቢልህ ገንዘብ የለህ። ይልቅስ በምትሞትበት ጊዜ ንገረውና እርሱ ይጨነቅበት እንጂ አንተን ምን ያስጨንቅሃል? በማለት ንስሐ እንዳይገባ ይከለክለዋል። እሱም የመከረውን ሁሉ የፈጸመ እንደሆነ ይጽፈዋል፣ ይመዘግበዋል። አለው ክልኤቱ መላእክት በኀቤነ ዘያዕቅቡነ አሐዱ በየማንነ ወካልኡ በጸጋምነ ወኩሎ ይጽሕፉ ምግባራቲነ እመሂ ሰናየ ወእመሂ እኩየ እንዳለ ያዕቆብ ዘስሩግ።